ስሚ አንቺ ወራዳ ልክስክስ ማለት ነው። እሺ ዛሬ እንደተቃጠልኩኝ እንዴት እንዳረርኩኝ እኔ ነኝ የማውቀው። ሀይሚ አንድ ነገር ትሁንና አንድ ነገር በአካሏ ላይ ወላ አንድ ነገር ትሁንና አንቺን በህግ እንዴት እንደምናስጠይቅሽ እኛ እናውቃለን። ኦኬ አንቺ ልክስክስ ማለት ነው ወራዳ። የሰው ቤት ሄደሽ የሰው ጋር ደርስሽ ልጅቷን እንደዚህ እንድትሆን አድርገሻታል። አንቺ በህግ ነው የምትጠየቂው፣ በህግ ማለት ነው። የሰው ህይወት ውስጥ ገብተሽ እስኪ ውጪ፣ ከህይወታቸው ውጪ። በህግ እናስጠይቅሻለን፣ በህግ እናስጠይቅሻለን። ጠብቂ። በጣም ቀላል ነው። ኬዝሽን ለጠበቃ መስጠት ብቻ ነው። ኦኬ ቡርኬ ደግሞ ማለት ነው አንተ እውነት ለሴት ልጅ አዛኝ ከሆንክ፣ እውነት አንተ እናትክን የምትወድ ከሆነ እቺን ሴት ከዚህ በኋላ ሚዲያ ላይ ከሀይሚ ጋር ይዛሃት ከመጣክ ቡሩክ በጣም ይቅርታ አድርግልኝና በጣም ነው የምወድክ። ላንተ የተለየ ነገር ነው ላንተ የተለየ ነገር ነው ያለኝ። ኦኬ ላንተ የተለየ ነገር በጣም ነው የምወድ፣ በጣም ነው የማከብርክ፣ በጣም ነው እንትን ምልክ ገባክ። ግን አሁን በልጅቷ ላይ እንደዚህ አይነት ነገር ማድረግ ከፈለክ ኦኬ እንደዚህ አይነት ይዘክ እየመጣክ የማንም መጫወቻ ካደረካል ልጅቷ እኔ የምሬን ነው የምነግርክ። በቃ እንትን አልክም። የእውነት ቡርኬ እታዘብካለሁ፣ እቀየምካለሁ። ላንተ የነበረኝ ነገር ሁሉ አወርዳለሁ። ከዚህ በፊት ሰዎች ሲናገሩ ቲክቶክ ላይ ሲሰድቡክ ሁሉ ላንተ ከራከር ነበራ። ከዚህ በኋላ ግን እቺ ልጅ ሀይሜን እንደዚህ ያስደርጋት፣ እንደዚህ አርጋት ድጋሚ እንትን ካለች ግን እኛ አንፋታም። ገባክ? አንፋታም። ስለዚህ አሁንም ወደድክም ጠላክ እቺ ልጅ ይዛሃት እንዳትመጣ። ሀይሚ ጉዳይሽን እኛ ለሚመለከተው አካል እኛ የምናውቀው ሰው አለ፣ አዲስ አበባ ላይ ጠበቃ አለ። ጉዳይሽ ይያዛል፣ በህግ ትጠየቃለች፣ ትቀፈደዳታለች። የማንም ህይወት ላይ ማንም አይጫወትም። ልጅቷ ድንጋይ ነክቷት ይሁን እግሯን ምኗን ምንም የምናውቀው ነገር የለም። ትንቃ አትንቃ ምንም የምናውቀው ነገር የለም። ተጠያቂ በህይወቷ ላይ አንቺ ነሽ። ኦኬ አብሳላት የምትባይ ማን ነው? አንቺ አንሶላ፣ የምን አብሳላት ነሽ አንቺ አንሶላ? ኦኬ አንቺ ነሽ ተጠያቂ። እንዲህ እንደ ሌላ ጊዜ በትንሽ ነገር እንደ ቀልድ አናልፍሽም። ኦኬ ሌላ ጊዜ የሀይሚ ወዳጆች የት ነው ያላችሁት? የሀይሚ ወዳጆች የት ነው ያላችሁት? ሀይሚን የምትወዱ ሰዎች የት ነው ያላችሁት? ለሀይሚ የምትወግኑ ሰዎች የት ነው ያላችሁት? እንዴት እቺ ልጅ በዚህ ደረጃ እቺ ልጅ ላይ እንኳን ስትጫወት ስትቀልድባት እንዴት ዝም ትላላችሁ? ፍትህ ለሀይሚ ነው የምንለው ከዚህ በኋላ። ሴት ልጅ በዚህ ደረጃ ቡርኬ ምን እየሆንክ ነው አንተ? አይደብርህም እንዴ? በአንተ ምክንያት በተደጋጋሚ እቺ ልጅ ራሷን ትስታለች። በቀደምታ እሙሽዬ ሀይሚ እንደሚያማት ስትናገር ነበር አይደለ? እንደሚያማት ታውቃለህ አይደለ? እያወክ ለምንድን ነው እቺን ሴት ይዘህ የምትመጣው? ሀይሚ በጣም ውስጧ ተጎድቷል ጋይስ። እኛ ሀይሚ ለብሳ ዘንጣ ምናምን ስለምናያት ምንም ችግር የሌለባት መስሏችሁ ነው አይደለም? የሚታያችሁ አይደለም። በጣም በብዙ ፈተናና በብዙ ውጣ ውረድ ውስጥ እንደሆነች ታስታውቃለች። ምክንያቱም በብዙ ፈተናና ውጣ ውረድ ውስጥ እንደሆነች ታስታውቃለች። ስለዚህ ሁላችሁም የሀይሚ ቤተሰቦች ከጎኗ ሆናችሁ ራሷ ቪዲዮ ስትለቅ በቤቷ ለእሷ የሚጠቅማት ነገር እሷን ደግፈው የሚሰሩ ልጆች ደግሞ ካሉ ደግሞ ላይክ በማድረግ ሼር በማድረግ ቪዲዮቸውን አበረታቷቸው። ቢያንስ እንኳን ድምጽ ይሆኗታል። ገባችሁ? ቢያንስ ድምጽ ይሆኗታል። እናንተ የምታስቡት ምንድን ነው? የሆነ እሷን የሚሰድቡ ልጆች፣ እሷን የሚቆጡ፣ እሷን የሚያቋሽሹ ልጆች ቤት ትሄዳላችሁ፣ እዛ ላይክ ታረጋላችሁ ምናምን። እሷን የሚደግፉ ልጆች አበረታቱ። ለእሷ ከእሷ ጋር የቆሙ ሴቶችን አበረታቱ። በቃ ይሄ ነው ልላችሁ የምችለው። ምክንያቱም ሀይሚ በጣም ብቸኛ ናት በዚህ ሰዓት፣ ማንም ከጎኗ የለም። ለዛ ነው ማንም ሰው እየተጫወተባት ያለው። ለዛ ነው እየተጫወተባት ያለው። ስለዚህ ልናግዝላት፣ ከጎኗ ልንቆም። እቺ ሴት ኬት እንደመጣች አይታወቅም። መጥታ የእሷን ህይወት መበጥበጥ ብቻ ሳይሆን እንዲህ እንኳን ራሷ ፌንት እንድትሰራ ማድረጓ በራሱ በህግ እንድትጠየቅ ሁላችንም ሰብሰብ ብለን ግሩፕ ከፍተን በቃ ይሄ ጉዳይ ማየት አለብን። እስከ መቼ ሀይሚ የሰው መጫወቻ ትሆናለች? እስከ መቼ ሀይሚ ታለቅሳለች? እስከ መቼ ራሷን እየሳተች ትወድቃለች? ሀይሚ በጣም ነው የምታዝነው። ውስጧ ተሰብሯል፣ ውስጧ ተጎድቷል። እናንተ ጸጉሯ ቀለም ስለምትቀባ ስለምዘናነጥ ስለምትለብስ ምናምን ስታዩት ቪዲዮቸው ተሰርቶ በፊልተር ነው የሚለቀቀው። በፊልተር ስታዩ በጣም ቀይ ስለሆነች ምናምን እናንተ በቃ ምንም ችግር እንደሌለባት ደልቷት እንደምትኖር ነው የምታስቡ። ግን አይደለም። አስባችኋል? የምትወዱት ወንድ ልጅ የምትወዱት ከእናንተ ጋር ከ2 ዓመት በላይ አብሯችሁ የነበረ ሰው ኦኬ ነገ ህይወት ይሆነኛል የምትሉት ሰው በዚህ ደረጃ ላይ የተለያየ ሴት ይዞ ሲመጣ ህሊናችሁ እረፍት ያደርጋል? ህሊናችሁ ያርፋል? አያርፍም። ስለዚህ ሀይሚ ላይም እየሆነ ያለው እየተፈጠረ ያለው ነገር ይሄ ነው። እንደ ሴት ሁላችንን ከጎኗ ልንሆን ይገባል። ቡርኬ እንደ እህት እኔ የምነግርክ ነገር ከዚህ ውስጥ ውጣ፣ በቃ ውጣ። እቺ ልጅ አርቃት። አብሳላት የምትባል ሴት አታምጣብን፣ አንፈልግም። እንደውም አንደኛውን እኮ ያቺ ያረገዘችዋ ትሻል ነበር። የዚችኛዋ የከፋ ነው። እቺ ፍጥጥ ግጥጥ ያለች በዛ ላይ ፋራ ሰገጤ ናት። ይዛሃት የመጣኸው ደረቅ ናት፣ አትሰማም።
እንዴ ምንድን ነው በቃ። ስለዚህ እኛ አሁን የምንፈልገው እችን ሴት ይዛ አትምጣ። እኛ ያንተ ጥላቻ የለብንም። በጣም ነው የምወድህ ቡርኬ፣ እጅግ በጣም በቃ አንተ ትለያለህ። በቃ በጣም እወድሃለሁ። ምርጥ ወንድሜ ነህ ቡርኬ፣ የእውነት በቃ። ግን ተው ስንልክ ስማን። እችን ሴት በቃ አርቃት፣ አንፈልጋትም። ሀይሜ ራሷን ስታ ትንቃ አትንቃ፣ ሆስፒታል ውስጥ ትግባ አትግባ እንኳን የምናውቀው ነገር የለም። ስለዚህ አሁንም ቢሆን ይሄ ጉዳይ እኛ ዝም አንልም። ለህግ ቪዲዮን ቆርጠን ለህግ አካል እንሰጣለን። ነገ በእሷ ላይ የሚፈጠረውን ነገር ማየት ትችላለህ። እኛ አይመለከተንም። ግን ልጅቷ ሀይሜ ላይ ግን ምንም አይነት ነገር እንዲፈጸምባት፣ ምንም አይነት ነገር ግፍ እንዲሰራባት አልፈልግም። በቃ ይሄ ነው። እኔ እንደ ሴት ልጅ ላይ ግፍ ሲሰራ ሳይ ማንኛውም ሴት ብትሆን እቃወማለሁ። ሩታ ላይ ግፍ ሲሰራ፣ ሩታ ላይ እንደዛ ነገር ሲደረግ አብርሽን ስቃወም ነበረ። እኔ ሴት ልጅ ብታጠፋ እንኳን ማለት ነው አጠፋች አልልም። ቢኮዝ ሴት ናታ። ስለዚህ ሀይሚ ደግሞ ላይዋ ላይ መጥታ ራሷ እንድትስት እንደዚህ እንድትሆን ላደረገቻት ልጅ ዋጋዋን ማግኘት አለባት። እኛም አንለቃትም። በቃ ይሄ ነው ልል የምችለው እኔ ለጊዜው ማለት ነው። እና ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ መፍትሄ ደግሞ እስኪ ጻፉ ኮመንት ላይ መፍትሄ ምን ብናደርግ ይሻላል? እች ልጅ በህግ ትጠየቅ። በቃ በህግ መጠየቅ አለባት። በህግ ትጠየቅ። በህግ መጠየቅ አለባት። በህግ ትጠየቅ። ምንድን ነው የሚሻለው? እስኪ እህቶቼ፣ ተከታዮቼ እስኪ ኮመንት፣ የሀይሚ ወዳጆች ኮመንት ላይ አስተያየታችሁን አስቀምጡልኝ። እሺ። እና ደግሞ ላይክ ፈልጋለሁ። በትንሹ 1000 ላይክ ፈልጋለሁ። ነገ እንገናኝ።